ሰላም ሰላም እንዴት ናችሁ ውድ ቤተሰቦቻችን? እኛ ሰላም ነን። እንግዲህ ቤተሰብ በሰሞኑን እየተፈጠረ ያለውን ነገር የምታዩት ነገር ነው። እንግዲህ ቤተሰብ ዛሬ ማስቴ ጋር መጥቼላችኋለሁ። ማስቴን እዚህ ጋር ይጃት የቀረብኩት ምክንያት በእናንተ ፊት ይቅርታ ልጠይቃትና አብርሽም ትንሽ እኔ ጋርም ስለደበረውና ስላስከፋሁት ይቅርታ እንዲያደርግልኝ በእሷ ፊት እሷን እንድታስታርቀኝ ፈልጌ ነው። እንግዲህ እናንተም ቢሆን ይቅርታ አድርጉልኝ ብያለሁ። በቃም ይቅርታ አድርጉልኝ፣ አጥፍቻለሁ። እንግዲህ ማስቴንም ቢሆን በጣም አስደብሬያታለሁ የማይሆን ነገር ብዬ ማለት ማስቴ ብዙ ነገር አድርጌ እንዳስደበርኩሽ እንዳስከፋሁሽ አውቃለሁ። ማለት ደግሞ ጥሩ ነገር በማሰብ ነበር። ስለዚህ አንቺ ይቅርታ አድርገሽልኝ ወደ ድሮ ጓደኝነታችን ተመልሰን ስራችን በሰላም እንድንሰራ ነው የምፈልገው። ስለዚህ በቤተሰብ ፊት ዛሬ እጄሽ የቀረብኩት ይቅርታ እንድታደርጊልኝና ከአንቺም አልፎ ደግሞ አብርሃም ጋር እንድታስታርቂ በሚል ነው። እና ማስቴ ከልብሽ ይቅርታ እንድታደርጊልኝ እፈልጋለሁ። ማስቴ እኔ ይቅርታ አደረኩልህ አላደረኩልህ ምን ይጠቅማል? ምን ማለት ነው ማስቴ? ይቅርታ አደረኩልህ አላደረኩልህ ማለት ይጠቅመኛል እንጂ አርፈን በሰላም ስራችን እንሰራ ያደርጋል። ለስራ ስትል ነው ማለት ነው ይቅርታ የምጠይቀኝ? አረ ማስቴ ለምን እንዲህ ነገር ትባያለሽ? እኔ ለስራ ብዬ ምናምን ሳይሆን ያንቺን በቃ ጓደኝነትሽን ስለምፈልገው ደግሞ መጀመር ሰላም ስንሆን ነው አይደል ስራ የሚሰራው? እሺ ማን ይቂም ማለት ነው? እና ይቅርታ አድርገሽልኛል? አዎ ማርያም እንግዲህ ቤተሰብ ያው ማስቴ ይቅርታ አድርጋልኛለች ማለት ቂም እንዳላዘችብኝም ነግራኛለች። ማለት ማስቴ ይቅርታ ለኔ በማድረጓ በጣም ደስ ብሎኛል። ከምንም በላይ ማረክ ያረኩት ነገር ከባድ ነው አውቃለሁ። ግን ማስቴ ያን ሁሉ ነገር ትታ ይቅርታ ስላደረሽልኝ በጣም አመሰግናለሁ። እና ማስቴ ደግሞ ከዚህ በኋላ ደግሞ አንድ ነገር ማስቸገርሽ ይኖራል። ምክንያቱም አብርሽን አይተሽዋል። እንዳናገረው ራሱ ስፈልግ ፍቃደኛ አይደለም። ጭራሽ ሊያወራኝ ራሱ ፍቃደኛ አይደለም። ስለዚህ አብርሽ ጋር እንድታስታርቅኝ ይፈልጋሉ። እኔ እንዴት አድርጌ ነው ማስታርቅ? ማለትማ በቃ እኔ ጋር ያለውን ነገር ንገሪው፣ አንቺም ይቅርታ እንዳደረግሽልኝ ንገሪው። ለክፉ ነገር ሳይሆን ለመልካም ነገር ብዬ እንደሆነ ይሄን ነገር ያደረኩት በቃ አስረጂው። አንቺ ታስረጂዋለሽ። ከዛ በግል ካናገርሽው በኋላ እኔን ታስታርቂኛለሽ። እኔ እኮ ከአንተ በላይ አብራርቼ መናገር አልችልም። አንተን ስለ ችግርህም ስላደረከው ነገርም ብትናገርም ያምርብህ። እሱማ ልክ ነሽ ማስቴ። እሺ ለማውራት መች እድሉን ሰጠሽ? ሲጀምር አንዴ እንኳን እድሉን አልሰጠኝም እኮ ለማውራት። ስለዚህ አንቺስ አሁን ላይ ደግሞ አንቺ ጋር በጣም ስለምትቀራረቡ አንቺ ታናግሪልኛለሽ፣ ደግሞ አንቺን ይሰማሻል አብርሽ። ስለዚህ ታስታርቅኛለሽ ማለት እኮ እኔ እኮ ማለት ነገር እንኳን በደንብ አልገባኝም። እንዴ ብዬ ነው አስረድቼ አንተን ማስታረቅ እንችል? ማለትማ ይሄን ነገር ያደረኩትኝ ለሱ ብዬ እንደሆነ ምንም ክፉ ነገር እንዳላሰብኩኝ፣ ዳዬ ጋር ደግሞ ሌላ ምንም ነገር እንደሌለን ንገሪው። በቃ እኔ እሷ ስላማከረችኝ ሳይሆን ይሄን ነገር ያደረኩትኝ አብርሃምን በቃ ይሄ ነገር ከዚህ ከተደባዳቢዎች ያወጣዋል በሚል ነው እንጂ እሷ ያለችኝን ሰምቼ አይደለም። ይኸውልህ አለ እኔ የራሴን ይቅርታ አድርጌልሃለሁ። ስለሱ ግን ምንም የሚመለከተኝ ነገር የለም። በቃ እሺ ማስቴ፣ ቆይ እኔ እሺ ምን ላድርግሽ? አሁን እሺ ግራ ገብቶኝ እኮ ነው አንቺ እንደዚህ የምልሽ። እሺ እኔስ ምን ላድርግ? አንቺማ ባይሆን ይሄን ነገር የማድረግ ትችያለሽ። ደግሞ አብርሃም አንቺን ይሰማሻል አይደል? ስለዚህ አንቺ ሄደሽ አብርሽ። እሺ እሱ ይሰማኛል። እኔ ሂጄ እንዴት ብዬ ነው ያንተን ሀሳብ አንተ ምን ብለህ እንደምታደርግ ምን ብለህ እንዳደረግከው ሳላውቅ ሂጄ ይቅርታ አድርግለት ማለት የምችለው? እኔ እኮ እንኳን በጭራሽ አልገባኝም። ማለት እኔ ቂም ስላልያዝኩኝና ያንን በማድረግህ እኔ የምጎደው ነገር ስለሌለኝ ነው ይቅርታ ያደረኩልህ እኮ ማስቴ። እኔ እሺ እኔ ቆም ምን ላድርግሽ ንገረኝ እስኪ። እኔ እኮ ነገርኳችሁ አይደል? ይሄን ነገር ያደረኩትኝ እኔ አንቺና አብርሽን ለማለያየት ፈልጌ ወይም ማንም ሰው እንዲጣላ ፈልጌ አይደለም። በቃ እኔ አንቺን የፍቅር ጥያቄ ስጠይቅሽ እነዛ ሰዎች አንቺ ጋር አንቺ ደግሞ በዛው ስሜት እኮ ገብቶኛል። ለዛ ነው ይቅርታ ያደረኩልህ። እሺ በቃ ይሄ ነገር ከገባሽ አብርሃም በቃ እኔ ለክፉ ነገር እንዳላደረኩ አስረድተሽ ይቅርታ እንዲያደርግ አድርጊልኝ። የገባኝ እኮ እኔ ነኝ እንጂ እሱ አይደለም እኮ። እና እሱ እንዲገባው እኮ ነው አስረጅልኝ እያልኩሽ ያለው ማስቴ። እሺ እኔ በምን አቅሜ ላስረዳው? በቃ አላናግርም አለኝ እኮ። ስለዚህ አንቺ ጋር ታወራላችሁ አይደል? ስለዚህ በቃ አስረጂውና ይቅርታ እንዲያደርግልኝ አድርጊ። በእናትህ ዋለ እኔ ምንም በቃ እኔ ሲጀመር ሰው ማስታረቅ ራሱ ያን ያህል አይሆንልኝም። ታውቀኛለህ። እንኳን ያልገባኝን ነገር እጄ ማስታረቃችሁ። እሺ በቃ እና ተጣልተን እንቀር የሚያስታርቀን ጠፍቶ በቃ ተኮራርፈን እንቀር። እሺ ለምን ተኮራርፋችሁ ትቀራላችሁ? ሂድና ጠይቀው።
ያን ያህል ግትር ብሎ የሚቀር ሰው እኮ አይደለም። እሺ ማስተያየትሽ አይደል? በሰሞኑ እንኳን እሺ ላናግረው ስፈልግ እንዴት ነው ያለ? ያማ ተናዶ ይሆናል ደግሞ እስካሁን ድረስ ንዴቱ ሊበርድለት ይችላል። ስለዚህ ሂድና ጠይቅ። እሺ ለምን ስልክ እንኳን ስደውል አያነሳልኝም? እኔ ቆሽ ማስተሽ እኔ ምን ብዬ ላናግሮሽ? ደግሞ ጓደኛ ማለት እኮ ጓደኛና ጓደኛ ሲጣላ የሚያስታርቅ ነው አይደል? እሱን እናውቃለሁ። እና ታዲያ እንደዚህ ከሆነ አንቺ ምን ችግር አለው ብታናግሪልኝ? ይሄ እኮ ቀላል ነገር ነው። አንቺ አክብረሽ አይተሽው ነው እንጂ እኔ እኮ አሁን ሂጄ ምን እለዋለሁኝ? እኔ ያልገባኛል እኮ ይሄ ነው። የምትይው ደግሞ አብርሃም ታውቃለህ የሚጠይቀውን ጥያቄ። እሺ በቃ አንቺ ሄደሽ በቃ በቻልሽው አቅም ክፉ ነገር እንዳላሰብኩና እኔ ማንንም ለማጣላት ፈልጌ እንዳልሆነ ብቻ ማስተይ እኔ ምን ብዬ ልንገርሽ? ከውስጤ እኮ ነው የተጸጸትኩት። ስለዚህ በቃ ይቅርታ አንቺ አደረግሽልኝ አይደል? እሱም ይቅርታ ማለት ነበረበት። በቃ እኔ እኮ ይቅርታ አድርግልኝ ብየዋለሁ። ዋለ በእናትህ አንተ ራስህ ጠይቀው። እሺ ማስተይ እኔ እኮ እሱ መጠየቅ እኮ ፈርቼ አይደለም አይደል? እሺ ድሉን አልሰጠኛለሽ። እሺ እኔ በቃ አገናኝሽ እሱ ጋር በቃ እሺ በይኝ፣ ችግር የለውም። ምን ሞክረውና ማይሳካ ከሆነ ችግር የለውም፣ ኖርማል። እሺ በቃ ከቻልኩሽ እንግዲህ ቤተሰብ በመጀመሪያ ማስተይን እዚህ ጋር ጠርቼ እሺ ብለሽን ጥያቄን ተቀብለሽ እዚህ መጠሽ ይቅርታ ስላደረሽልኝና በውስጥሽ ምንም አይነት ቂም እንደሌለ ስለነገርሽኝ በጣም ነው የማመሰግነው። እኔም ሰላም እንዲሰማኝ ውስጤ ሰላም እረፍት እንዲሰማኝ ያደረግሽውና ማስተይ በጣም አመሰግናለሁ። እና ቤተሰብ ደግሞ ያው አብርሽ ጋር ያለውን ነገር ለማስረዳት ስሞክር አብርሽ ስደውል ስልክ ያነሳልኝም ላገኘው ስሞክር ደግሞ ጭራሽ ሊያናገረኝ ራሱ ፈቃደኛ አይደለም። እኔ ምን እንደማድረግ ራሱ ግራ ስለገባኝ ነው ማስተይ እንዲህ ምለምናት። እና ቤተሰብ እናንተ እየገባችሁ ኮሜንት ጋር ይቅርታ አድርግለት እያላችሁ ባካችሁ እናንተ ይቅርታ እንዲያደርግልኝ አድርጉ። እናንተም ደግሞ ከልባችሁ ተረድታችሁ ኮሜንት ጋር እየገባችሁ በቃ ለአንተ ብሎ ነው ምናምን ስላላችሁልኝ ጥፋቴን አውቃችሁ ይቅርታ ስላደረጋችሁልኝ በጣም ነው የማመሰግነው። ቤተሰብ እወዳችኋለሁ ሁላችሁንም። ቀጣይ አብርሃም ጋር ታርቀን ጥሩ ስራዎችን እንደምንሰራ ከሱ ጋር ብዙ ስራዎችን ለመስራት አስበን ነበርና በማሊ ነገር ተፈጥሮ ነው በጥሩ ስራ እንደምንመለስ ተስፋ አደርጋለሁ። እወዳችኋለሁ። እስከዛን ድረስ ደግሞ አብራችሁን ቆዩ። ቻው በቃ ቤተሰብ፣ በሌላ ቪዲዮ እስከምንገናኝ ድረስ ደህና ቆዩልን። በቃ እንሂድ። እሺ